ጤና ይስጥልኝ። እንዴት ናችሁ? ዛሬ ማንሳት የፈለኩት በመንግስት ስልጣን ላይ የሚመደቡ ሰዎች በፕሮሰስ ያላደጉ ከሆነ የሚፈጠረውን ችግር ነው ማሳየት የምፈልገው። ለአብነት የምጠቅሰው አንድ ጉዳይ አለ። አንድ በ2012 ከወለጋ ዩኒቨርሲቲ የተመረቀ ሰው በኢትዮጵያ አየር መንገድ ውስጥ በጥበቃ ስራ በኢንስ በሚባለው ውስጥ ይቀጠራል። እንግዲህ ያው የተቀጠረው አንደኛ ክራይቴሪያውን ስላሟላ ነው። ሁለት ደግሞ የሚያግዘውም ሰው ስለነበረ በቀላሉ ተቀጠረ። ከተቀጠረ በኋላ ለጥቂት ጊዜ በጥበቃ ከሰራ በኋላ ከዛ በደህንነት ውስጥ እንዲሰራ ተደረገ። በተለይ ኤርፖርት ደህንነት ውስጥ አደገኛ እጽዋቶችን የሚተላለፉበት ቦታ ነው የሚባል ቁልፍ ቦታ ላይ እንደ ተቆጣጣሪ ሆኖ ተመደበ። ይህ ሰው በቀጥታም በተዘዋዋሪም ስክሪን የሚያደርጉት ሰዎች፣ ቪዲዮ የሚቆጣጠሩ ሰዎች፣ የኢንሳ ሰዎችን ሁሉ በእነሱ ውስጥ ቼን የመሰረተ ተፈሪ የሆነ ሰው ነው። ተፈሪ የሆነበት ምክንያት ደግሞ አደረጃጀቱ ነው። ከሱ ጀርባ ያሉት አንድ ወንድሙ የሆነ ከተማ የመሬት አስተዳደር ነው። የሆነ ዘመዱ የሆነ ቦታ ሚኒስቴር ወይ ሚኒስቴር ዴታ ነው። የሆነ ሰው ደግሞ በጠቅላይ ሚኒስትር ቢሮ የሚሰራ ሰው አለው። ይሄ ሰው ከአቅም በላይ የሆነ አደረጃጀትና የአካባቢ ልጆችን በመፍጠር በእያንዳንዱ መስሪያ ቤት ውስጥ ሰው ፈጠረ። ሰው ስለፈጠረ ከስልጣኑ በላይ ማዘዝ ቻለ። ከስልጣኑ በላይ የፈለገውን ነገር ማድረግ ተቻለ። የአደንዛዥ ዕፅ ቁጥጥርና ክትትል የስራ ዘርፉ ቁጥጥር ሊደረግበት የሚገባው በፌዴራል ፖሊስ ነው። ፌዴራል ፖሊስ ውስጥ የአደንዛዥ ቁጥጥርና ክትትል የሚባል ከኢንተርፖል ጋር የሚሰራ ተገቢውን ዓለም አቀፍ ስልጠና የወሰደ ባለሙያ ያለበት ክፍል አለ። በሀገሪቱ ውስጥ የሚደረጉ ዕፅ ክትትሎችና ቁጥጥሮች እኔ እስከማውቀው ድረስ ስልጣን የተሰጠው አካል የሚቆጣጠረው ይሄ ነው። የሀገር ውስጥ ደህንነትም ሆነ ሌሎች ከዛ ጋር አዲስ የተቋቋሙ ድርጅቶች ደጋፍ ሰጪ ሊሆኑ እንጂ የጉዳዩ ባለቤት ዋና ሊሆኑ አይችሉም። ምክንያቱም በዛ የጉዳዩ ባለቤት የሚሆነው ኢንተርናሽናል የሆነ እውቀት ያለው ዓለም አቀፍ የሳይንሱ የሚፈቅደውን ትምህርት የተማረ እና የኢንተርፖል የሚያውቀው ሰው መሆን አለበት። በየጊዜው ተለዋዋጭ የሆነ መንገድ ስላለው ይሄ ነገር በዛ በተለዋዋጭ ሂደት ውስጥ ራሱን አፕቱዴት ያደረገ ሰው ነው መቀመጥ ያለበት። በተረፈ በዘመድ በአካባቢ ልጅ በጓደኝነት የምታስቀምጠው ሰው ባለሙያ አይደለም። የተማረ ሊሆን ይችላል፣ ግን የተማረው ሌላ ነገር ነው። ኢኮኖሚክስ ተምሮ ይሆናል፣ የሆነ ነገር ተምሮ ይሆናል። ግን ያ ሰው ለዛ ነገር ብቁ ለመሆን ሌላ ትምህርት መውሰድ አለበት። እናም ስልጣኑ ደግሞ በአዋጅ እስካልተሻረ ድረስ በአዋጅ በተቀመጠው መሰረት የፌዴራል ፖሊስ ስልጣን መሆን አለበት። እና ያ ሰው ምንድነው የገረመኝ መሰላችሁ? የሆነ ሰው በአንድ መንግስት መስሪያ ቤት ውስጥ 3 ዓመት 4 ዓመት ሰርቶ ሰርግ ሲያደርግ የ10 ሚሊዮን ብር ሰርግ ካረገ ከየት አመጣ አይባልም ወይ? የዚህ የማነሳው ሰው ሰርግ ጅማ ከተማ ውስጥ ነበር የተደረገው። በሰርጉ ላይ የነበሩት አዲስ ሞዴል መኪኖች፣ በጣም ዘመናዊ መኪኖች፣ ውድ መኪኖች በከባድ መኪና ተጭነው ነው የሄዱት። አንድ መኪና አይደለም ማወራችሁ፣ ሁለት መኪና አይደለም ማወራችሁ፣ 30 እና 40 መኪናዎች ተጭነው ነው የሄዱት። አንድ የመንግስት ሰራተኛ ይሄን ለማድረግ ከየት ነው ገንዘብ ያገኘው? እንደው የከተማው ገጽታን ለማሳየትም ሊሆን ይችላል። ሌላ ነጋዴ ነው መጠቀም ያለበት፣ ሌላ ሰው ነው መጠቀም ያለበት። የመንግስት ሰራተኛ ሆኖ እስከዚህ 10 ሚሊዮን የሚያወጣ ሰርግ ካረጋ አንድ ሰው ሀውካም የሚል የሀገሪቱ የመረጃና ደህንነት ክፍል ምንድን ነው የሚሰራው? በፈቃደኝነት የመጡስ ቢሆኑ እንዴት መጣ? ጅማ ውስጥ የመጀመሪያ ሰርግ ነው እንዴ ያሰርግ? ሰውየው በስልጣኑ ያገኛቸው ነገሮች ሁሉ ኮራፕሽን ናቸው። ግን እሱ አይደለም ችግሩ። ያ ሰው የአደንዛዥ ዕፅ ተቆጣጣሪ ከሆነስ ይሄ ሁሉ ክብር፣ ይሄ ሁሉ ገንዘብ፣ ይሄ ሁሉ ነገር ከየት መጣ? ኢሌጋል የሆነ መንገድ አለው። ሰውየው ስራ ከተቀጠረበት ጊዜ ጀምሮ የተቀበለው ደሞዝ ለምግብ እንኳን ሳይቀነስለት፣ ለትራንስፖርት እንኳን ሳይቀነስለት የሰርጉን ድግስ ሊዳግስ እንኳን የሚችል አይደለም። ቢደመር ቢቀነስ ቢባዛ እና እንደዚህ በቼን የተመሰረተ አሰራር ለመንግስት ግል በጣም ያጋልጣል። ሰዎች የሚመስላቸው የሆኑ ከኛ ሀገር የተለመደ ነገር አለ። ትግሬ ሀገር እያስተዳደረ ከሆነ ቁልፍ ቦታዎች ሁሉ ትግሬ ማድረግ፣
ኦሮሞ ሀገር እያስተዳደረ ከሆነ ቁልፍ ቦታዎች ውስጥ ኦሮሞ ማድረግ የተለመደ ነው። ግን የዚህ ነገር ሳደጋውን አይታችሁታል። የአንድ አካባቢ ሰዎች የሆኑ ቦታዎች ቁልፍ ቦታዎች ሁሉ ያዙ ማለት እኮ የማፈንገጥ እድላቸው ይሰፋል። በሆነ ምክንያት ጥቅማቸው በተነካ ጊዜ መንግስትንም መገልበጥ ይችላሉ። የሀገሪቱ ቁልፍ ሰዎችን አደጋ ላይ ሊጥሉ ይችላሉ። ሀገር መመራት ያለበት ረቂቅ በሆኑ ሳይንቲፊክ በሆኑ ፖሊሲዎች እንጂ በሳይንስ እንጂ ወይም ደግሞ በተቀመጠ መስመር እንጂ በሰዎች አይደለም። ሰዎች ቦታው ላይ ተቀያሪ ሊሆኑ ይችላሉ። ሲስተሙ ግን መዘመን ያለበት ጊዜ እየዘመነ ሲስተም ነው ሊመራቸው የሚገባው። በሰው ላይ ከማተኮር በሲስተም ላይ ማተኮር የተሻለ ነው። አዎ ለዛ ነገር ብቁ ማን ነው የሚባለው መፈለግ ያለ ነው። ግን የሆኑ ሰዎች ስላስቀመጥኩ እንቅልፌን በደንብ ተኛለሁ ብሎ ማሰብ አደጋው ከባድ ነው የሚሆነው። የ10 ሚሊዮን ሰርግ ጅማ ውስጥ መኪኖች ተጭኖ የሄዱለት ሰው ነጋዴ ባለሀብት ቢሆን ኖሮ ምንም አላወራም። ከጅማ 40 ኪሎ ሜትር ውስጥ የተወለደ ገጠር ውስጥ የተወለደ ሰው በኋላ ላይ ትምህርት ቤት ሲሄድ ምንም ያልነበረው በመንግስት ትምህርት ቤት ወለጋ ዩኒቨርሲቲ የተማረ ከዛ ከተመረቀና ስራ ከያዘ ደግሞ 3 ዓመት ያልሞላው ሰው እንደዚህ አይነት ሰርግ እንዴት ሊያደርግ ይችላል? እንዴት? ጥያቄው ለእናንተ ተዋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።